የእንግሊዛዊ ኢንተርናሽናል አጥቂ ማርከስ ራሽፎርድ የማንቸስተር ዩናይትድ ቆይታ እንቆቅልሽ ሳይፈታ አዲሱ የ2026/27 የውድድር ዘመን ሊጀመር ከ3 ሳምንት ያልበለጠ ጊዜ ቀርቶታል። ራሽፎርድ በተጠናቀቀ የውድድር ዘመን በውሰት ውል በላሊጋው ክለብ ባርሴሎና መልካም ጊዜን ማሳለፉን ተከትሎ በቋሚነት በ35 ሚሊዮን ፓውንድ ብሉግራናዎቹ ውሉን ቋሚ እንደሚያደርጉ ቀያይ ሰይጣናቱ ተስፋን ሰንቀው ቆይተዋል። የሃንሲ ፍሊክ ቡድን ግን ይህን የማድረግ ፍላጎት ሳይኖረው ተጫዋቹን ወደ ልጅነት ክለቡ መልሶታል። የቀድሞ የራሽፎርድ ቡድን አጋር ማይክል ካሪክ በቋሚ አሰልጣኝነት በማንቸስተር ዩናይትድ መሾም ከቀደሙት ተሰናባች አሰልጣኞች ኤሪክ ቴንሃግና ሩበን አሞሪም አንጻር ለራሽፎርድ መልካም አጋጣሚን ሊፈጥርለት እንደሚችል ግምቶች ተሰጥተዋል። ራሽፎርድ አሁን ላይ በዩናይትድ መቆየት በውሰት ወይም በቋሚ ዝውውር መልቀቅ በሚሉ ጥያቄዎች አጣብቂኝ ውስጥ እንደገባ እየተገለጸ ይገኛል። ዩናይትድ ራሽፎርድ በ2026 ዓለም ዋንጫ የተሻለ ብቃትን በማሳየት ራሱን ለዝውውር ገበያው ምቹ ያደርጋል የሚል ተስፋ ነበረው። ሆኖም የ28 ዓመቱ አጥቂ በቶማስ ቱኸል ቡድን ውስጥ በተጠበቀው መልኩ ልዩነት መፍጠር ሳይችል ቀርቷል። የአንቶኒ ጎርደንን የዓለም ዋንጫ ቀዝቀዝ ያለ ጅማሩ ተከትሎ በቋሚነት መጀመር በቻለበት ጨዋታ ልዩነት ፈጣሪ መሆን እንደሚችል ማሳየት ተስኖታል። በ2026 ዓለም እግር ኳስ ዋንጫ አጠቃላይ ቆይታው አንድ ጎል አስቆጥሮ አንድ ወደ ጎል የተለወጠ ኳስ ብቻ አመቻችቶ ማቀበል ችሏል። በዓለም ዋንጫው ከ3ቱ አናብስት 8 የመድረክ ጨዋታዎች በ6ቱ የመሰለፍ ዕድልም ተሰጥቶታል። በአጠቃላይ ለብሔራዊ ቡድኑ ያደረገው የጨዋታ ቁጥር 77 ደርሷል። ራሽፎርድ ሳምንታዊ 325,000 ፓውንድ ደሞዝ የሚያስገኝለት የማንቸስተር ዩናይትድ ቆይታው ሊጠናቀቅ የ2 ዓመት ዕድሜ ቀርቶታል። በሰር ጂም ራትክሊፍ የሚመራው የክለቡ እግር ኳሳዊ አስተዳደር ስራዎች ዋነኛ ዕቅድ ደግሞ ከፍተኛ ወጪዎችን መቀነስ ሆኗል። ራሽፎርድ በ138 ጎሎች የዩናይትድ የምንጊዜም 15ኛ ከፍተኛ ጎል አስቆጣሪ ተጫዋች ሲሆን 10ኛ ላይ ከተቀመጠው ተጫዋች የሚያንሰው በ17 ጎሎች ብቻ ነው። የቀድሞ የክለቡ አምበል ጋሪ ኔቭልን ጨምሮ በርካቶች የተጫዋቹ የኦልትራፎርድ ህልውና ዳግም ላይ መለስ እንዳበቃ ያምናሉ። በውሰት ውል የተጫወተበት ክለብ ባርሴሎና በ69 ሚሊዮን ፓውንድ ከኒውካስል ዩናይትድ አንቶኒ ጎርደንን፣ በ22 ሚሊዮን ፓውንድ ከቦሩሲያ ዶርትሞንድ ካሪም አዴሚን ማስፈረሙን ተከትሎ ወደ ካምፕኑ ዳግም የመመለስ እድሉ ሙሉ በሙሉ አክትሟል። እንግሊዝ በዓለም ዋንጫው ግማሽ ፍጻሜ በባላንጣው አርጀንቲና 2-1 ተሸንፋ ከፍጻሜ በቀረችበት ጨዋታ ማግስት የራሽፎርድ የመልቀቂያ ዋጋ ሂሳብ 40 ሚሊዮን ፓውንድ ቀነ ገደቡ ማብቃቱ ይታወሳል። ከቱርኮቹ ክለቦች ፌነርባቼና ጋላታሳራይ የቀረቡለትን የዝውውር ጥያቄዎች ውድቅ ማድረጉም ተነግሯል። የሳውዲ ፕሮሊግ ተሳታፊው ክለብ አልሂላል ፈላጊው እንደነበር ሲገለጽ ቢቆይም በቦታው ላይ ክሪስቴንሰን ሰመርቪልን ከዌስትሃም ዩናይትድ በ60 ሚሊዮን ፓውንድ ማስፈረሙ ከፉክክሩ ራሱን እንዲያወጣ እንደሚያደርገው ይጠበቃል። ከፕሪምየር ሊግ ክለቦች መካከል ምናልባትም በክረምቱ የዝውውር መስኮት የነቃ ተሳትፎ በማድረግ ላይ የሚገኘው የሮቤርቶ ዲዘርቢ ቶተንሃም ሆትስፐር ፊርማውን ለማግኘት ፍላጎት ሊኖሩ እንደሚችል ተገምቷል። አርሰናልና ቸልሲም ከዚህ ቀደም በተደጋጋሚ የራሽፎርድን ፊርማ የሚፈልጉ ክለቦች እንደሆኑ ሲዘገብ ቆይቷል። ራሽፎርድ እንግሊዝ ውስጥ የሚቆይ ከሆነ በማንቸስተር ዩናይትድ ብቻ መቀጠል ይፈልጋልም ተብሏል። ነገር ግን በአውሮፓ መድረክ ላይ ከሚሳተፍ ክለብ ጥያቄ ከመጣለት ለመሄድ ዝግጁ እንደሆነ ተነግሯል። ራሽፎርድ በክለቡ ከቆየ ዩናይትድ ለአዲስ የክንፍ ተጫዋች የሚያወጣውን የዝውውር ክፍያና የወኪሎች ኮሚሽን ለመቆጠብ ያስችለዋል።